لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله علم الحال كأقوم نبت كتلالن هلاشنم نيان دان رسا يجمرنو سلا صلاتنا بدن بارغن الندمت قال المؤلف بلوالو فصل مبطلات الصلاة 15 صلاةን የሚያበላሽ ነገሮች 15 ናቸው። ሶላትን የሚያበላሹ ነገሮች 15 ነገር ናቸው ማለት ነው። طرق الحدث الأصغر والأكبر መጭ ነገር መንጣት ትንሽም ይሁን ወልአክበር ትልቅ አክበር ማለት ተጥበትን የሚያስወጅብ ነገር ማለት ነው። አስገር ማለት ደግሞ ውዱእን ግዴታ የሚያደርግ ማለት ነው። ወቁዕ ነጃሰቲ አለል በደኒ አው الثوب ወይ ልብሱን ወይም አካሉን ነጃሳ ከነካው አካሉን ወይም ደግሞ ልብሱን ነጃሳ ከነካው ሶላት ይበላሻል። አንድ ሰው አህረመ ሶላት አህርሞ ነበርና ነጃሳ ነገር አገኘው ሶላት ተበላሸ። ወይ በመሃል ውዱ ፈታ ሶላቱ ይበላሻል ማለት ነው። ኢለም ቱልቀ ሐለን ሚን ገይሪ ሐምሊን ቶሎ ብሎ ካላስወገደው ሚን ገይሪ ሐምሊን ያለ መሸከም ማለት ነው። ያ ነጃሳ ለምሳሌ ደረቅ ነጃሳ ነበረ ያን ነጃሳ ቶሎ ብሎ ታስወገደው ሶላቱ አይበላሽም። ነገር ግን ከዘገየ ሶላቱ ይበላሻል። በዛም ላይ ነጃሳውን ተሸክሞ ከሆነ የሚጥለው ያን ነገር የሚሸከመው ከሆነ ሶላቱ ይበላሻል ማለት ነው። ለምሳሌ እቺ ኮፍያ ነጃሳ ብትሆን ብድግ አድርጎ እንዲህ መሸከም የለበትም። በጎን እንዲወርቅ አድርጎ መጣል ነው ያለበት። መሸከም ነጃሳውን ተሸክሞ ከሆነ ይሄ ሶላቱን ያበላሽበታል ማለት ነው። ወንኪሻፉል ዐውረቲ ቢፊዕሊሂ እንደዚሁም እፍረት ገላው የሚገለጥ ከሆነ ንፋስ ለምሳሌ እየሰጀደች ግልጥ የሚያደርጋት ከሆነ ቶሎ መሸፈን አለባት። ልክ እንደይሁም ወንድ ንፋስ የሚገልጠው ከሆነ ቶሎ ብሎ እንትን ማለት አለበት ማለት ነው። መሸፈን አለበት። ወተሐውሉ ቢሰድሪ አኒል ቂብላ ከቂብላ ልቡን ማዞር ለምሳሌ ቂብላ ከአህረመ በኋላ ልቡ እንደዚህ ዝውር አለ ልቡ ከዞረ ከቂብላ ሶላቱ ይበላሻል ማለት ነው። ወልከላሙ አምደን ሲታወቀው መናገር ወለው ቢሐርፈይኒ ሁለት ሐርፍ እንኳ ቢሆን ማለት ነው። የተናገረው ሁለት ሐርፍ እንኳ ቢሆን አው ቢሐርፊ ሙፍሂሚን ወይም የምታሳውቅ የሆነ አንድ ሐርፍም ቢሆን ለምሳሌ እየሰጀደ ና አለ ና ይሄ ሶላት ያበላሻል ማለት ነው። ሁለት ሐርፍ ከሆነ ለምሳሌ ሁለት ወን ለምሳሌ ቂቂ አለ ለምሳሌ ወ ቢል ሶላቱ ይበላሻል ማለት ነው። ወልቀህቀሃቱ ፊ ዶሕኪ ሁለት ከት ብሎ መሳቅ ሶላት ላይ ሆኖ መሳቅ ሶላት ያበላሻል። ከት ብሎ ማለት ከት ብሎ የሚስቅ ከሆነ ጮሆ ሶላቱ ይበላሽበታል። ቢኹሩጂ ሐርፈይኒ ፈአክሰረ ሁለት ሐርፍ ቀድር ወይም ደግሞ ከዚህ የበዛም ቢሆን ማለት ነው። በዛ በሳቁ የወጣው ሶላቱ ይበላሽበታል። ስለዚህ ሶላት እየሰጀደ ሰውየው የሚስቅ ከሆነ ሶላቱ ይበላሻል ማለት ነው። መጠንቀቅ አለበት። አንዳንድ ሰዎች ሶላት ላይ ሆነው ከህፃን የተነሳ ይሁን ዝም ብለው ቀልድ እያበዙ ባንድ የቆሙ ጊዜ ሳቅ የሚስቁ ሰዎች አሉ። ይሄ ሶላቱን ያበላሸዋል፣ አይቻልም፣ ወንጀል ላይ ይወርቃሉ ማለት ነው። ወልአክሉ ወሹርቡ መብላትና መጠጣትም እንደዚሁ ያበላሻል። ኢላ አነሲየ ወቀለ ረስቶ ትንሽ ነገር ቢበላ ሶላቱ አያበላሽም ማለት ነው። ትንሽ ቢበላ ትንሽ ሲባል የተወሰነ አይደለም። ትንሽ ለምሳሌ አንዲት ጉርሻ ልትሆን ትችላለች። ረስቶ ነው በዛ ሶላቱ አይበላሽም። አነስ ካለ ብዙ ከሆነ ረስቶም ቢሆን ሶላቱ ይበላሻል ማለት ነው። ወለፊዕሉል ከሲሩ ብዙ ስራን መስራት
ወሆ ይሄ ብዙ ማለት ሰላሱ ሐረካቲን ሙተዋሊያቲን ሶስት መላወስ አስከታትሎ ማለት ነው። አስከታትሎ ሶላት ላይ ሆኖ ከተላወሰ ሶላቱ ይበላሻል። ስለዚህ እኛ የቆምነው ሶላት የምንሰግደው አላህ ያዘዘንን ለመፈጸም ነው። ስለዚህ እዛ ሆነን ቀልድ ምናምን አይቻልም። ሶላት ላይ ሆኖ ማለት ነው። ጨዋታም ሊሆን ይችላል፣ ሳቅም ሊሆን ይችላል፣ አይቻልም። እንደዚሁም ሶስት ጊዜ መላወስ ማለት ለምሳሌ እዚህ አናቱን በላው፣ እዚህ አከከ፣ በዛ አከከ፣ መልሶ ደግሞ በዛ ሶስት ሞላ ማለት ነው አስከታቱ። ይሄ ሶላት ያበላሻል ማለት ነው። ወልሐረከቱል ዋሂደቱ ሊላዕቢ ለጨዋታ አንድ ጊዜ መላወስ ማለት ነው። ለጨዋታ እዛ ባንድ ቆሞ ከጎኑ ያለው ሰው ጋር እየተጫወተ ከሆነ ለጨዋታ ከሆነ ሶላቱ ይበላሽበታል ማለት ነው። ወልሐረከቱል ሙፍሪጠቱ ከልወስባህ እንደዚሁም ድንበር ያለፈ መላወስ መዝለልን ይመስል ሰውየው እየሰጀደ ለምሳሌ ድብ ላይ ነበር፣ ከፍተኛ ቦታ ላይ ነበር የቆመው። ከዛ እንጥጥ ብሎ ታችኛው አረፈ። ይሄ ሶላቱ ያበላሽበታል። ወይም ደግሞ አንድ ሰጃዳ ተነጥፏል እንበል። ያን ሰጃዳ ሰውየው ወይ ፈልጎት ወይ ሆነ ነገር ሊሆን ይችላል። እሱ ወደ ላይ እንጥጥ ብሎ ያን ሌላ ሊተካለት ወይ ወደዛ ሊሄድ፣ ይሄ አይቻልም፣ ሶላት ያበላሻል ማለት ነው። ወዚያደቱ ሩክኒን ፊዕልይን አምደን ሲታወቀው ማዕዘንን መጨመር ማለት ለምሳሌ ሁለት ሩኩዕ አደረገ፣ እንደ ሩኩዕ አደረገ፣ ሁለት ሩኩዕ አደረገ ለምሳሌ፣ ወይ ሶስት ስጁድ አደረገ፣ ሶላቱ ይበላሻል ማለት ነው። ወንየቱ ቀጥዒ ሶላት ሶላትን እቆርጣለሁ ብሎ መነያት፣ ሶላትን እቆርጠዋለሁኝ ብሎ ነያ። ወተዕሊቁ ቀጥዒሃ ዐላ ሸይኢን ወይ ባንዳች ነገር ላይ ማንጠልጠል ለምሳሌ ከሌ ሲመጣ ከፍተወለታለሁኝ ብሎ ማአህረም፣ ወይ የሆነ ነገር ተመጣብኝ ሶላቴን እቆርጣለሁ ብሎ አለ፣ ሶላቱ ተበላሽቷል ማለት ነው። ወተረዱዱ ፊሂ ወይዛው መመላለስ ልቁረጥ አልቁረጥ፣ ልቀጥል አልቀጥል አለ፣ ሶላቱ ይበላሻል። ወሪደቱ ሪዳ ማለት ምንድነው? እስልምናውን ማበላሸት ማለት ነው። ሶላት ላይ ሆኖ እስልምናው ከተበላሸበት ኩፍር የሆነ ነገር ካልተናገረ ወይ ከሰራ ከእስልምና ስለሚያስወጣው ይሄም ሶላቱ ይበላሽበታል ማለት ነው። ስለዚህ እነዚህ 15 ነገሮች ሶላትን ያበላሻሉ። ይሄን እየሰራ አንድ ሰው የሚሰጅድ ከሆነ ሶላቱ ትክክል አይሆንም፣ ወንጀል ላይ ይወርቃል ማለት ነው። ፈስሉን አልጀማዓቱ ፊ ሶላዋቲል ኸምሲ በአምስት አውቃት ሶላት ላይ ጀማዓ መስጀድ አለ ዙኩሪ አልአሕራሪ አልሙቂሚና በወንዶች ላይ እንዲሁም ጨዋ የሆኑ አልሙቂሚን ተቀማጭ በሆኑ ላይ አልባሊጊና ባሊግ የሆኑ ገይሪል ማዕዙሪና ዑዝር የሌላቸው የሆኑ ፈርዱ ኪፋየቲን ፈርዱል ኪፋያ ማለት የተወሰኑ ሰዎች ከሰሩት በቀረው ሙስሊሞች ላይ ይቀራል ማለት ነው። ፈርዱል ኪፋያ ማለት ለምሳሌ ሙስሊሞች ሁሉም ሶላተል ጀማዓ የማይሰጅድ ሆነ ሁሉም ሙስሊሞች ወንጀል ላይ ይወርቃሉ ማለት ነው። የተወሰኑ ሙስሊሞች ያንን ሶላተል ጀማዓ ከሰጀዱ በቀረው ላይ ይቀርለታል ማለት ነው። አለ ዙኩሪ በወንዶች ላይ ነው ያለው ማለት ነው። ወአመል ጀማዓቱ ፊል ጁሙዓቲ ጀማዓ መስጀድሳ በጁሙዓ ሶላት ፈሂየ ፈርዱ ዐይኒን ዐለይሂም በነሱ ላይ ግዴታ ነው። ሶላት በጀማዓ መስጀድ በጁሙዓ ከሆነ ግዴታ ነው የሚሆነው ማለት ነው። ኢዛ ካኑ 40 ከሆኑ ሙስተውጢኒነ ዘውታሪ ከሆኑ ፊ አብኒየቲን ማለት ቤት ሰርተው ኗሪዎች ማለት ነው። ለምሳሌ እዛ ለሐጃ ሄደው ሊሆን ይችላል፣ ሊሆነ ድንኳን ጥለው ከሆነ የተቀመጡት በነዛ ላይ ጁሙዓ ግዴታ አይሆንም። ቤት ሰርተው ተቀማጭ በሆኑ ላይ በነዛ ላይ ጁሙዓ ግዴታ ይሆናል ማለት ነው። ለምን? በዙሁሩ አገልባጭ ነው። ዙሁርን በዙሁር ቦታ ስለሆነ ጁሙዓ የሚሰጀደው ግዴታ ነው። ፈስል ማለት ያው መለያ ማለት ነው። ሹሩጡ ሲሐቲል ጁሙዓቲ አርባዓቱን ጁሙዓ ሶላት ለመብቃቱ ሸርጥ 4 ነገሮች ናቸው።
አንተኩነ ፊ ወቅት ዙሁር በዙሁር ወቅት መሆን አለበት። ሶላቱ የሚሰጀደው የጁሙዓ ሶላት በዙሁር ወቅት መሆን አለበት። ወልኹጥበታኒ ቀብለሃ ሁለት ምክሮች መኖር አለበት መጀመሪያ ማለት ነው። ታይሰጀድ ሁለት ምክሮች መመከር አለበት። ፊህ የስመዑሃል አርበዑነ አርባዎቹን መስማት አለባቸው ማለት ነው። አርባዎቹ እዛው ቁጭ ብለው መስማት አለባቸው። ወአን ቱሰላ ጀማዓተን ቢሂም አለል አቀል በጀማዓ መሰጀድ ያለበት አለል አቀል በነዛው በአቀሎቹ በአርባዎቹ ማለት ነው። ከይህም በላይ ሊሆን ይችላል፣ ነገር ግን ከአርባ መጉደል የለበትም ማለት ነው። ወአላ ቱቃሪነሃ አው ተስቢቀሃ ወይም ላይ ቆራኛት ነው ወይም ላይ ቀርማት ነው። ጁሙዓቱን ኡኽራ ሌላ ጁሙዓ ቢበለድ ዋሂዲን አንድ አገር ላይ ላይ ቆራኛት ማለት በአንድ ሁላቸውም ላይ አህርሙ ማለት ነው። ሁላቸውም በአንድ የሚያህርሙ ከሆነ ወይም ደግሞ አንዷ ጁሙዓ ያንድኛው ሰው የሚቀርመው ከሆነ ያው ያንድኛው ትክክል አይሆንም ማለት ነው። ኢላ አን ተዓዘረ ኢጅቲማዑሁም ፊ መካን ዋሂድን መሰባሰብ አንድ ቦታ ላይ ተቸገረ ሲቀር፣ ምሳሌ አንድ መስጂድ ላይ አገሩ በጣም ኗሪው ብዙ ከሆነ መሰብሰብ የማይመች ከሆነ ብዙ ቦታ ጁሙዓ ቢቆም ይቻላል። ነገር ግን መሰባሰብ እየተቻለ እዛም እዝህም አይቻልም። ፈስል ልይ ነው። ወሚን ሹሩጢል ኢቅቲዳኢ ከመከታተል እኮ ሸርጦች አንድ ሰው ሊከተል ዘንዳ ሸርጥ አለው። አላ የቂፈል መእሙሙ ተከታዩ መቆም የለበትም። አማመ ኢማሚሂ ከኢማሜው ፊት ለፊት ማለት ነው። ከኢማሜው ፊት ለፊት መቆም የለበትም። ኢማሜውን መቅደም የለበትም ማለት ነው። ቦታ ጠቦ ሊሆን ምንም ይሁን ቦታ እንኳ ቢጠብ ከኢማሜው ፊት መሆን አይቻልም። ወአላ የብዳአ ቢተክቢረቲል ኢሕራሚ ተክቢረተል ኢሕራምን እንዳይጀምር ቀብለ ፈራጊ ኢማሚሂ ኢማሜው ሳይጨርስ ማለት ነው። ኢማሜው ሳይጨርስ ሚንሃ ከዛ አላሁ አክበር ሲል ኢማሜው እንደገና መእሙሙ ንያውን አድርጎ አላሁ አክበር ይላል ማለት ነው እንጂ አላሁ አክበር ሳይል ኢማሙ ቀርሞ አላሁ አክበር ማለት አይችልም መእሙም። ወአላ የተቀደመ ዐለይሂ ቢሩክኒን በማዕዘን ላይቀደም ነው። ፊዕልይን በዛት የሚሰራ የሆነ ማለት ነው። በዛ እንዳይቀርም ለምሳሌ ኢማም ፋቲሓ እየቀራ ነው፣ መእሙም ሩኩዕ አደረገ ጥሎት ማለት ነው። የዚህ ጊዜ በዚህ አንድ ከሆነ ሶላቱ አይበላሽም። ነገር ግን ሁለትና ከዛ በላይ ከሆነ ሶላቱ ይበላሻል። ወላ ተብጡሉ ሶላቱ ቢዛሊከ በዚህ ነገር ግን ሶላቱ አይበላሽም። አንድ ሩኩዕ ቢያደርግ ማለት ነው ኢማሜው ፋቲሓ እየቀራ። ወአን ያዕለመ ቢንቲቃላቲ ኢማሚሂ የኢማሜውን ሁኔታ ማወቅ አለበት። መእሙም ተከታዩ ኢማሜው የሚሰራውን ስራ ማወቅ አለበት። ቢሩእየቲሂ በማየት ሊሆን ይችላል። ሩኩዕ ሲያደርግ ስጁድ ሲያደርግ ይሄን ሁሉ መከታተል አለበት ማለት ነው። አው ቢሩእየቲሂ መየራህ እሱን የሚያየውን በማየት ለምሳሌ ኢማሜውን የማናየው ከሆነ ሶፉ ከዛው ጀምሮ ኢማሜውን እያዩ ስለሆነ የሚመጡት እነዛን በማየትም ይገኛል ማለት ነው። ኢማሜውን የሚያዩትን በማየት ወያን ሊያረግ ነው። ወአየን ወል ኢቅቲዳአ ቢሂ መከታተልን ሊነያ ነው። ማ ተክቢረቲል ኢሕራሚ ተክቢረተል ኢሕራም ጋር ለአሕርም ይሄን ኢማሜውን እከተላለሁኝ ብሎ መነያት አለበት። ፊል ጁሙዓቲ በጁሙዓ ወቀብለል ሙታባዓቲ እንደዚሁም ታይከተለውም መጀመሪያ ማለት ነው። ታይከተለውም መጀመሪያ ለምሳሌ ታይነያ መእሙም አልነያም ኢማሜው ሩኩዕ አደረገ ማለት ነው። ከዛ በኋላ መከተልን ካልነያ መእሙመን ካላለ የዛን ሰዓት መነያት አለበት። ወጡል ኢንቲዛሪ ፊ ገይሪሃ እንደዚሁም መርዘሙ ደግሞ ላይኖር ነው። መርዘም ማለት መርዘሙ ላይኖር ነው። እንዳይረዝም ዝም ብሎ ፋቲሓንም እንትም ጨርሶ ዝም ብሎ የሚቆም ከሆነ ታይነያ ይሄም አይቻልም፣ መነያት አለበት ማለት ነው።
ወየጅቡ ዐለል ኢማሚ በኢማሚው ላይ ደግሞ ግዴታ ነው አየንወል ኢማመተ ኢማመን ያሰጅድ ኢማመን ብሎ መሪ ሁኛለሁ ማለትም መነየት አለበት። ፊል ጁሙዓቲ ወነህዊሃ በጁሙዓ ጊዜ ጁሙዓት ያሰጅድ ይሄም ማለት አለበት። እንደዚሁም ነዝር ሶላት ጀማዓ ሰጅድ ያለሁ ብሎ ከሆነ እንዲሁም የሚደገም ሶላት በዛ ላይ በፊት ሰጅዶት ነበርና በኋላ ጀማዓ መስጀድ ተፈለገ የዛም ሰዓት ማሰጀድ ተፈለገ ኢማምን ማለት አለበት ነው። ወቱሰኑ ፊ ገይሪሃ በሌላው ግን አምስት አውቃት ሶላት ያሰጅድ ለምሳሌ በዛን ሰዓትሳ ሱና ነው የሚሆነው ሊሁዘ ለማገኘት ፈዲለተል ጀማዓቲ የጀማዓን ፈዲላ ሰዋብ የጀማዓን ሰዋብ ለማገኘት የሚያሰጅደው ሰው ኢማመን ማለት ሱና ነው የሚሆነው እንጂ ግዴታ አይሆንም ማለት ነው። ኢንሻአላህ ለዛሬ እዚህ ይበቃናል። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።